ቤተክርስቲያን ስንገባ ምን እያልን ነው መሳለም ያለብን? እንደዚህስ በሮቿን የምንስመው ለምንድነው የሚል ነው። መቼም ወደ ቤተክርስቲያን ስንገባ መጀመሪያ ህሊናችንን መስቀሉ ላይ ማድረግ ነው። ምን እያልን ሲል ህሊናችን መስቀሉ ላይ መሆን አለበት። ከዛም በስመ አብ ወወልድ ወመንፈስ ቅዱስ እያልን ከላይ ወደ ታች ከቀኝ ወደ ግራ እያማተብን ሰላም ለኪ ቅድስት ቤተክርስቲያን አምሳላዊት ኢየሩሳሌም እያልን በህሊናችን ከዛም ጸሎት እያደረግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሰላም ለኪ ቅድስት ቤተክርስቲያን አምሳላዊት ኢየሩሳሌም እያልን እያማተብን መስቀሉን፣ ሕማሙን፣ መከራውን፣ ሞቱን እያሰብን እንሳለማለን። ወደ ቤተክርስቲያን እያማተብን እንገባለን። ህሊናችንን ሰብስበን ስንገባም ከቅጽሯ ከውጭ ጀምሮ አጠቃላይ ከቤታችን ስንነሳ ጀምሮ ህሊናችን ከክርስቶስ መስቀል ላይ ክርስቶስ ላይ ነው የሚሆነው። ህሊናችን ከዛ ውጭ ወደ ቤተክርስቲያን ሳንመጣ ከክርስቶስ መስቀል ሕማሙን ሞቱን ማሰብ እንተዋለን ማለት አይደለም። ግን ወደ ቤተክርስቲያን ስንመጣ ደግሞ ከኋላ የሚጎትቱ ከኋላ የቤቱ ጉዳይ እንደዚህ ንብረቱ ምኑ ሊኖር ይችላል። እነዛ እንዳይስቡን በመንገድ የሚስቡ ነገሮች የሚታዩት እንደ ዴማስ ወደ ኋላ እንዳይስቡን የአዲስ ነገር እንኳን ክስተት ከኋላ ብንሰማ አዲስ ነገር ያሰብረውን ሳንደርስ እንዳንመለስ ወደ ኋላ የሚመለስ ሰው አይጠፋም። እንደው መንገድ ላይ የሆነ ችግር ደረሰ ከኋላ ቢባል ቤተክርስቲያን ላይ ነበር የሚመለስ አይጠፋም። ያንን ሁሉ ትቶ መሄድ ማለት ነው። የፈለገው ነገር ከኋላ ቢሰማ ትቶ መሄድ እንደ ማርያም ተፍረት ማለት ነው። ማርያም ተፍረት ወደ ክርስቶስ ስትሄድ ሽቶውን በምትገዛ ጊዜ አሁን እኮ ሌላ የተለየ ወንድ መጥቶብሽ ነው ሲላት፣ አዎ የተለየ ለዚህ ዓለም ልዩ የሆነ እንደዚሁም ደግሞ መልከ መልካም ወንድ መጥቶብሽ ይሆናል ሲላት፣ አዎ መልከ መልካም የተለየ በውበቱ በደም ግባቱ የሚስብ ዳዊት ይሴኒላሂ ብሎ የተናገረለት እንደዚሁ ደግሞ ወይም ከምታውቂያቸው ወንድ ያልሆነ ሌላ ልዩ መጥቶብሽ፣ አዎ ከማውቃቸው ያልሆነ ንጹህ ባህሪ ክርስቶስ መጥቶብኝ እያለች ሽቶውን ገዝታ በምትሄድ ጊዜ ወደ ኋላ ይስባት ነበር። ከኋላ እንዲህ አይነት ነገሮች ሊመጡ ይችላሉ። ወጣቶችን ጓደኞች ወደሆነ ቦታ እንሄድ ብለው ሊመልሱ ይችላሉ። ትልልቆችም ከኋላ እንዲህ አይነት ነገር ተከሰተ ሊሉ ይችላሉ። ስራ ቦታ ላይ እንዲህ አይነት ነገር ተከሰተ የሚል ነገር ልንሰማ እንችላለን። አዲስ ክስተት ከኋላ ልንሰማ እንችላለን። ስለዚህ ያንን አልፎ ለመሄድ ስንነሳ ክርስቶስ መስቀል ልቦናችን ላይ ተስሎ መሆን አለበት። ልቦናችን ላይ ተስሎ እሱ ከተሳለ በሐመነ ቤተክርስቲያን ሳንል ቅዱስ ያሬድም በሐበልዋ ተሳለምዋ እግትዋ ወህቀፍዋ ሰላም በሏት እጅን እሷት ክበቧት እቀፏትን ብሎ አስቀምጦታን ቅዱስ ያሬድ መድኃኒታችሁ ናትና ይላል። ቤተክርስቲያንን እጅ መንሳት፣ ቤተክርስቲያንን መሳለም፣ ቤተክርስቲያንን ሄደን ሕማሙን ሞቱን መከራ መስቀሉን ማሰብ እንዳለብን መጻሕፍት ያስቀመጡት ነውና ማለት ነው። ያስቀመጡት ነውና እንዲህ እንድንል ታዟል። ስለዚህ መከራ መስቀሉን ከህሊናችን ላይ እንዳይወርድ መከራ መስቀሉን እያሰብን መከራ መስቀሉን ሲገረፍ ሲሰቃይ መስቀል ተሸክሞ ሲወድቅ ወደፊት ሲወድቅ ወደ ኋላ ሲወድቅ እሱን ማሰብ ያን ካሰብን ቤተክርስቲያን ሄደን ሳንሳለም ወደ ኋላ እንመለስም። የሚጎትቱ ነገሮች ሊወስዱን አይችሉም ማለት ነው። አጠቃላይ የሚጎትቱ ነገሮች ሊወስዱን አይችሉም። ስለዚህ መጀመሪያ ምን ይያልን ከተባለ ሕማሙን መከራውን ልቦናችን ውስጥ ማሰብ እንደተሰቀለው ነው ማሰብ። ከዛ ወደ ቀኝ ወደ ግራ ጓደኛ እናት አባት እህት የሚለው ወደ ኋላ ላይ መልሰን ሄደን ተሳልመን እጅ ነስተን ለመመለስ ጸሎት አድርገን ወደፊት መገስገስ ማለት ነው። ከዛ ስንገባ እያማተብን ከቤታችን ጀምረን እያማተብን እናማተባለን። ስንነሳ ከቤታችን ስንወጣ ማማተብን እንወጣለን የሚከለክለን ስለሌለ። ቤተክርስቲያንም ስንደርስ በሯ ላይ ቅጽሯ ላይ ስንደርስ አማትበን መሬት ላይ ፍግም ብለን እንሰግዳለን፣ ወድቀን እንሳለማለን፣ እንስማለን። ለምን ለኔ ሲል ወድቋን እያልን ነው። ለኔ ሲል ወደ መስቀል ተሸክሞ ወድቋል፣ ለኔ ሲል መከራ ተቀብሏል፣ ለኔ ሲል እግሮቹ ተቸንክረዋል። ስለዚህ አንደኛ
በሩ ላይ ስንገባ ስንሳለም መሬት ላይ ወድቀን መሳለማችን አንደኛ ትህትና ነው። እንደገና ወደ አፈርነት እንመለሳለን። ወደ መሬትነታችን መሬትንና ወደ መሬትነት ትመለሳለህ ይላል መጽሐፍ። ወደ መሬትነት እንመለሳለን ግን አንተ ታስነሳናለህ ብለን ነው። መሬት ላይ ወድቀን እንሳለማለን መሞታችንን ማለት ነው። ወደ መሬትነታችን መመለሳችን መነሳታችን ደግሞ ትንሳኤ አለን ማለታችን ነው። በሯ ስንገባ መሬት ላይ ወድቀን ስንሳለም መሞታችን ወደ ምድር መሬትነህና ወደ መሬትነት ትመለሳለህ ያለው ትእዛዝ ተፈጽሞ ወደ አፈርነት መቀየራችን ወደ መሬት መመለሳችን መሞታችንን ማለት ነው። ከዛ ተሳልመን ስንነሳ ደግሞ በክርስቶስ አስነሽነት ስጋችን ያፈራስ በስባሽ ስጋ የማይፈርስ የማይበሰብስ ሆኖ መነሳቱን ተነስተን ወደ ውስጥ ስንገባ ከትንሳኤ በኋላ ወደ መንግስተ ሰማያት መግባታችን ነው። ከትንሳኤ በኋላ ቤተክርስቲያን በሩ ላይ ስንሳለም መውደቃችን መሞታችን ብለናል። መነሳታችን ደግሞ የትንሳኤያችን ካል ተነስተን ወዴት ነው? ወደ ውስጥ ነው የምንገባው። ወደ ውስጥ መግባታችን ወደ አባታችን ቤት ወደሙ ወደሚቀዳባት ስጋ ወደሚፈተትባት ወደ ቤተ መቅደሱ ምስጋናው ማህሌት ወደሚቆምባት ሰዓታት ወደሚቆምባት ቅዳሴ ወደሚቀደስባት ክርስቲያኖች በህብረት ወደሚጸልዩበት ወደ ክርስቲያኖች ህብረት ነው የምንገባው። ቤተ መቅደሱ የክርስቲያኖች ህብረት ነው። ወደዛ መግባታችን ከትንሳኤ በኋላ ተነስተን ወዴት ነው የምንገባው? ወደ መንግስተ ሰማያት የመግባታችን ምሳሌ ነው ማለት ነው። ወደ መንግስተ ሰማያት የመግባታችን ምሳሌ ተሳልመን ወደ ውስጥ መግባታችን። ከዛ ደግሞ በሮቿን እንስማለን። መሬቱን ብቻ አይደለም በእያንዳንዱ ቅጽበት እየተሳለምን ነው። በእያንዳንዱ ቅጽበት ሰጊድ እያደረግን ነው። ትህትና እያደረግን ለቅዱሳኑ ክብር እየሰጠን በቤተ ክርስቲያን ዙሪያ ስዕላት ይኖራሉ። ለስዕሉ እየሰገድን ላሉት ስዕላት እየሰገድን ክብር እየሰጠን የክርስቶስን ሕማሙን ሞቱን እያሰብን ለቅዱሳኑ ክብር እየሰጠን መቅደሱ በሩ ላይ ስንደርስ ደግሞ ዳርና ዳሩን እንሳለማለን። አንደኛ ቤተ መቅደሱ በሜሮን የከበረ ነው። ስብሐተ እግዚአብሔር የሚጠራበት ነው። በስጋውና በደሙ የከበረ ነው። የከበረውን ደግሞ እንሳለመዋለን፣ እንስመዋለን። የቤተ ክርስቲያን አጠቃላይ የሥላሴን አንድነትና ሶስትነትን የምትገልጽናል። አሰራሯ መቅደስ ቅድስት ቅኔ ማለት ግን አንድ ቤተ መቅደስ በስም በግብር በአካል ሶስት ግን አንድ አምላክ ብለን እናምናለንና ያችን የምንገልጽባት ናት። ለስሉስ ቅዱስ መስገዳችን እዛው በሩ ላይም አንዳንድ ጊዜ ዝም ብሎ ዳርና ዳሩን እንደው በርና በሩን ተሳልቦ የሚገባ ሰው አለ። መውደቅ የሚችል መነሳት የሚችል ሽማግሌ እንደው መውደቅ መነሳት የማይችል ካልሆነ በስተቀር መሬት ላይ ወድቆ መሳለም ያስፈልጋል። መሬት ላይ ወድቆ መሳለም እንዳልኳቸው አሁንም የሞታችንና የመነሳታችን ነው። ምሳሌዎቹ እነዚህ ምሳሌዎች ነው እየተረዳን የምንገባው። ስለዚህ ወድቀን እንሳለማለን። ትህትናችንን ለስሙ መገዛታችን ለስሙ መንበርከካችን ቅዱስ ዳዊት እግሩ ወደ ቆመበት እሰግዳለሁ ብሎ የለ ሰግዳ በቆመ እግረ እግዚእነ የጌታችን እግር ወደ ቆመበት እንሰግዳለን ይላል። እግሩ የቆመባት ደግሞ ቤተ መቅደሱ ናት። አይኔ በዚህ ቤተ መቅደስ ይሆናል ያለው ቤተ መቅደሱ ናት። ስብሐተ እግዚአብሔር የሚነገርባት እንደዚሁ ደግሞ የእግዚአብሔር ዙፋን ተብላ የምትጠራ ቤተ መቅደስ ናትና ለእግዚአብሔር ዙፋን እንሰግዳለን። መሬት ላይ ወድቀን መስገዳችን ዳርና ዳሩ የዮሴፍና የኒቆዲሞስ የገነዙት ማለት ነው። አንደኛ ዳርና ዳሩ የገነዙት የዮሴፍና የኒቆዲሞስ ምሳሌ ነው። ዳርና ዳሩ ይሄ ዳርና ዳሩ የዮሴፍና ኒቆዲሞስ ክርስቶስን ሲገንዙ ስመውት ነበረ። እኛም እንደሱ ብንኖር እንስመዋለን። አሁንም እየሳምነ ነው ማለት ነው። የተገነዘበትን መግነዙን እየሳምነ ነው። የተገነዘውን ያን የሞተዋል በስጋ የሞተውን ክርስቶስን እንስማለን ማለት ነው። ስጋውን ለመቀበል ነው የምንገባው። ደሙን ለመቀበል ነው የምንገባው። ስብሐተ እግዚአብሔር ለመሳተፍ ነው የምንገባው። እነዚህ ሁሉ ሕማሙን ሞቱን የሚያስታውሱ ናቸውና ዮሴፍና ኒቆዲሞስ እንደሳሙት ስመውታን የነሱ ምሳሌ ስለሆነ እንስማለን ማለት ነው። እንደዚሁም ስንገባ ዝም ብሎ ቀጥ እንዳላ አይገባም። ብዙ ጊዜ ሊቃውንቱ የበሩ መግቢያው በር ዝቅ ያለ መሆን አለበት። ሰው ዝቅ ብሎ አጎንብሶ ትሕትናውን ገልጾ ሰግዶ እንዲገባ ይላሉ ሊቃውንቱ። ስለዚህ አሁንም ስንገባ
በቃ ተሳልም ያለው ብሎ እንደቆመ ዝም ብሎ ቀጥ እንዳላ ይገባም ቤተ መቅደስ ነውና አድንኖ እያደረገ ነው የሚገባው እንደ ጎንበስ ብሎ ነው የሚገባው እንጂ ቀጥ እንዳለ እንደንጨት ቆሞ አይገባም ማለት ነው ትሕትናውን የሚገልጥበት አሁን ወደ የት ገባ ኑሃቤ ለዛማ ዮሐንስ ማቴዎስ ወንጌል ምዕራፍ 24 ላይ ማነው 25 ላይ 24 ማለት 25 ላይ 25 ቁጥር 14 ጀምሮ ባለ 5 መክሊት ባለ 2 መክሊት ባለ 1 መክሊት የሰጠው አለ እነዚህ ሁለቱን ግባ ወደ ጌታ ደስታ ግባ ይለዋል ወደ ጌታ ደስታ ግባ በብዙ ሾማለሁ በጥቂቱ ታምናልና በብዙ ሾማለሁ ብሎታል አሁን ወደ ጌታችን ደስታ እየገባን ነው ማለት ነው ያንን ዓለም እየቀመስነው ነው በቤተ ክርስቲያን ጣይሟን በዛ የምናገኘውን ደስታ በዛ የምናገኘውን ክብር እየቀመስነው ነው ወደ ቤተ መቅደሱ ከቅጽሩ ጀምሮ ህሊናችን ደስ ይያለው ስብሐተ እግዚአብሔር አንደበታችን ምስጋና እያቀረበ ስግደት እያቀረበ ስንገባ አምልኮታችን የምንፈጽምበት ነው ስለዚህ ወደ ውስጥ በምንገባ ጊዜ ወደ ጌታ ደስታ ግባ ያለውን የጌታችን ደስታ ማናት ቤተ መቅደሱ ናት ኋላ ኢየሩሳሌም ሰማያዊት የምንኖረውን ኑሮ የምንቀምስባት ቤተ መቅደስ ናት የምንኖረውን ኑሮ መኖር የምንጀምርባት ዓለም ናት ቤተ መቅደሱ በመንግስተ ሰማይ የምንኖረውን ኑሮ የምንጀምርበት መጀመሪያችን እሷ ናት በ40 ቀን ተጠምቀን ስንገባ ያን ጀመርነ ማለት ነው በዛችው ውስጥ እየተመላለስን እንኖራለን ኋላ ወደ ትልቁ ደስታ እንገባለንና የዛ ምሳሌ ነው